በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በሐምሌ 18 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ቅዱስ ያዕቆብ በሰማዕትነት ያረፈበት፣ የቅዱስ አትናቴዎስ በከሃዲው በዲዮቅልጥያኖስ ዘመን በሰማዕትነት ያረፈበት፣ በሰማዕት የሆኑ የቅዱስ ኤስድሮስ ማኅበርተኞች መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የኢየሩሳሌም ኤጲስቆጶስ ቅዱስ ያዕቆብ። ሐምሌ 18 ቀን የኢየሩሳሌም ኤጲስቆጶስ የጌታችን ወንድም የሚባለው ቅዱስ ያዕቆብ በሰማዕትነት አረፈ። የቅዱስ የጠራቢው የዮሴፍ ልጅ ነው። እርሱም ከልጆቹ ሁሉ የሚያንስ ነበር። እርሱም ንጹሕ ድንግል ነበር። ከጌታችንም ጋር አደገ። ስለዚህም ክብር ይግባውና የጌታችንም ወንድም ተባለ። ከጌታችን እርገትም በኋላ ሐዋርያት በኢየሩሳሌም ላይ ኤጲስቆጶስ አድርገው ሾሙት። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተምሮ ብዙዎችን ወደ ቀናች ሃይማኖት መለሳቸው። ክርስትና ጥምቀትንም አጠመቃቸው። እግዚአብሔርም በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። በአንዲት ዕለትም በጎዳና ሲጓዝ አንድ ሽማግሌ አገኘ። ቅዱስ ያዕቆብም ሽማግሌ ሆይ በቤት ታሳድረኛለህን? አለው። አረጋዊውም እሺ እንዳልክ ይሁን አለ። በአንድነትም ሲጓዙ ጋኔን ያደረበት ሰው አገኘው። በአየውም ጊዜ የክርስቶስ ሐዋርያ ሆይ እኔ ካንተ ጋር ምን አለኝ? ልታጠፋኝ መጣህን? ብሎ ጮኸ። ሐዋርያውም በናዝሬቱ በኢየሱስ ስም ተጠጋ፣ ከሰውየውም ውጣ አለው። ወዲያውኑም ያ ጋኔን ከሰውየው ላይ ወጣ። ያ ሽማግሌም ይህንን ድንቅ ተአምር አይቶ ደነገጠ። ከሐዋርያው እግር በታችም ወድቆ እንዲህ አለው፣ ወደ ቤቴ ልትገባ አይገባኝም፣ ነገር ግን እድን ዘንድ ቤተሰቦችም ሁሉ ይድኑ ዘንድ ምን ላድርግ አለ። ያን ጊዜም ሐዋርያው አቤቱ መንገዴን አሳምረህልኛልና አመሰግንሃለሁ ብሎ ጌታችንን አመሰገነው። ወደ ሽማግሌውም ተመልሶ የድህነትን ነገር ነገረው። ክብር ይግባውና ስለ ጌታችን ሰው መሆን፣ ስለ መከራውም፣ ስለ ሞቱና ስለ መነሳቱም አስተማረው። ከዚህም በኋላ ያ ሽማግሌ ሐዋርያውን ወደ ቤቱ አስገባው። ቤተሰቦቹም ሁሉ ወደ እርሱ ተሰበሰቡ። ቅዱስ ያዕቆብም አስተምሮ የክርስትና ጥምቀትን አጠመቃቸው። ሥጋውና ደሙንም አቀበላቸው። የከተማው ሰዎችም በሰሙ ጊዜ በሽተኞቹ ሁሉ ወደ እርሱ አመጡ፣ ሁሉንም አዳናቸው። ለእነርሱም ሃይማኖትን አስተምሮ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ቀሳውስትንና ዲያቆናትንም ሾመላቸው። ያንንም ሽማግሌ ኤጲስቆጶስ አድርጎ ሾመው። ክብር ይግባውና የጌታችንንም ወንጌል ሰጣቸው። ከዚህ በኋላ ያስተምር ዘንድ ወደ ሌሎች ሀገሮች ወጥቶ ሄደ። አንዲት መካን ሴት ነበረች። እግዚአብሔር ልጅን ይሰጣት ዘንድ ስለ እርሷ እንድጸልይላት ቅዱስ ያዕቆብን ለመነችው። እርሱም ጸለይላትና ወንድ ልጅ ወለደች። ስሙንም ያዕቆብ ብላ ጠራችው። ልጇንም ተሸክማ ወደ ሐዋርያው መጥታ ሰላምታ አቀረበችለት። ከልጇም ጋር ከእርሱ ተባረከች። ከዚህ በኋላ በአንዲት ቀን ብዙዎች አይሁድ ወደ እርሱ ተሰበሰቡ። ስለ ጌታ ስለ ኢየሱስ ክርስቶስ የማን ልጅ እንደሆነ ይነግራቸው ዘንድ ጠየቁት። እነርሱም እርሱ ጌታ የዮሴፍ ልጅ እንደሆነ እርሱም ወንድሙ እንደሆነ እንደሚነግራቸው አስበው ነበርና። ቅዱስ ያዕቆብም በሦስተኛው ወር ላይ ወጥቶ ጌታችን የኢየሱስ ክርስቶስን አምላክነት የእግዚአብሔር ልጅ እንደሆነም ከአብ ጋራም ትክክል እንደሆነ ይገልጽላቸው ጀመረ። ይህንንም በሰሙ ጊዜ እጅግ ተቆጡ። ከደርቡ ላይም አውርደው የጸና ግርፋትን ገረፉት። ከእርሱም ውስጥ የልብስ ማጠቢያ የእንጨት ገበታ የያዘ አንድ ሰው መጣ። በዚያ እንጨትም ቅዱስ ያዕቆብን ራሱ ላይ መታው። ያን ጊዜም ነፍሱን በእግዚአብሔር እጅ ሰጠ። ስለ እርሱም ወይን እንዳልጠጣ፣ ደም ካለው ወገንም እንዳልበላ፣ በራሱም ላይ ምላጭ እንዳልወጣ፣ በውሽባ ቤት እንዳልታጠበ፣ ሁለት ልብሶችንም እንዳልለበሰ፣ ሁልጊዜም እንደሚቆምና እንደሚሰግድ ተጽፏል። ከመቆም ብዛት የተነሳም እግሮቹ አብጠው ነበር። ከዚህም በኋላ አረፈና በቤተ መቅደሱ ጎን ቀበሩት። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አትናቴዎስ ነው። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ አትናቴዎስ ነው። በዚችም ቀን ከቁልዝም ከተማ ቅዱስ አትናቴዎስ በከሃዲው በዲዮቅልጥያኖስ ዘመን በሰማዕትነት አረፈ።
ይህም ቅዱስ ከነገስታት ወገን ነበረ፣ በሃይማኖቱም የጸና ነበረ። እሊህ ከሃዲያን ነገስታት ዲዮቅልጥያኖስና መክስማያኖስ የጣዖታትን አምልኮ ባወጁ ጊዜ ይህን አትናቴዎስን ለግብፅ አገር ገዥ አድርገው ሾሙት። አብያተ ክርስቲያናትንም እንዳፈርሱ አዘዙት። እሱ ግን ወደ ግብፅ በደረሰ ጊዜ ወደ ሊቀ ጳጳሳቱ ሄዶ በረከትን ተቀበለ። እርሱም ክርስቲያን እንደሆነ ነገረው፣ በእርሱም ደስ አለው። ንጉሱም በሰማ ጊዜ ይዞ ይመረምረው ዘንድ ሌላ መኮንን ላከ። መኮንኑም በደረሰ ጊዜ ተገናኘውና የአማልክትን ፍቅር ለምን ተውክ አለው። አትናቴዎስም እንዲህ ብሎ መለሰለት፣ እኔ ከታናሽነቴ ጀምሬ ክብር ይግባውና የክርስቶስ ነኝ፣ የቀናች ሃይማኖቴንም አልተውም አለው። መኮንኑም የንጉሱን ትእዛዝ የሚለውጥ ሁሉ ቅጣት እንዳገኘውና በጽኑ ስቃይ እንዲሰቃይ አታውቅምን አለው። ቅዱስ አትናቴዎስም እንዲህ አለው፣ አንተ ሰነፍ፣ ባንተ ላይና በንጉስህ ላይ ቸር ሕይወት ሰጭ እግዚአብሔርን በሚጠላ በአባት ሰይጣን ላይ የሚመጣውን የዘላለም ስቃይን እስከምታይ ድረስ ጥቂት ታገስ አለው። መኮንኑም በሰማ ጊዜ እጅግ ተቆጣ፣ ራሱንም በሰይፍ እንዲቆርጡ አዘዘ። ቅዱስ አትናቴዎስም ነፍሱን ከቅዱሳኑ ጋር እንዳሳርፍ ከቤተ ክርስቲያንም መከራን እንዳርቅ የሮምንና የአኩስምን የክርስቲያን መንግስት እንዲያጸና ወደ እግዚአብሔር ጸለየ። ጸሎቱንም በፈጸመ ጊዜ በርከክ ብሎ ሰገደ። ጭፍሮቹም ራሱን በሰይፍ ቆረጡ። ምዕመናንም ስጋውን ወስደው ቀበሩት። ከመቃብሩም ቁጥር የሌላቸው ተአምራት ተገለጡ። በዚህ ዕለት ታስበውና ተከብረው የሚውሉ ሌሎች ቅዱሳኖች የቅዱሳን ኤስድሮስ ማህበርተኞች ናቸው። ዳግመኛም በዚህች ዕለት የቅዱስ ኤስድሮስ ማህበርተኞች የሆኑ 9000 ሰማዕታት በዓመታዊ በዓላቸው ታስበው ይውላሉ። ይኸውም ሰማዕት ኤስድሮስ ጌታችን 5 ጊዜ ከሞት እያስነሳውና ስለ ስሙ ምስክር የሆነለት የ12 ዓመት ሕፃን ነው። ከእርሱም ጋር ማህበርተኞቹ የሆኑት 800,007 ሰዎች በሰማዕትነት አርፈዋል። በዚህች ዕለትም ማህበርተኞቹ የሆኑ 9000 ሰማዕታት በዓመታዊ በዓላቸው ታስበው ይውላሉ። ሕፃኑ ሰማዕት ቅዱስ ኤስድሮስ ሀገሩ እስክንድርያ ሲሆን አባቱ በድልአውን እናቱ ሶፊያ ከቤተ መንግስት ወገኖች ናቸው። አባቱ የዲዮቅልጥያኖስ መኮንን ነበር። ከሃዲው ዲዮቅልጥያኖስ በክርስቲያኖች ላይ እጅግ አሰቃቂ መከራ ባደረሰ ጊዜ አባቱ በድልአውን ምስፍንናውን ትቶ ሚስቱንና ልጆቹን ይዞ ገዳም ገባ። ዲዮቅልጥያኖስም ጭፍሮቹን ልኮ አስመጣውና እምነቱን እንዲክድ ጠየቀው። በድልአውንም ክርስቶስን በተውከው ሰዓት እኔም አንተን ተውኩ አለው። ወዳውም አንገቱን በሰይፍ አስቆረጠው። ቅዱስ ኤስድሮስም ገና የ12 ዓመት ሕፃን ልጅ ነበርና ይመለስ ይሆናል በሚል በእስር ቤት እንዲቆየ ተደረገ። በማግስቱም ክርስትናን ትተህ የንጉሥ ሃይማኖት ተቀበል ብለው ሲያባብሉት እምቢ አላቸው። በዚህም ጊዜ በንጉሱ ፊት አቅርበው ደሙ እንደ ውሃ እስከሚወርድ ድረስ አሰቃቂ ግርፋትን ገረፉት። እናቱ ሶፊያን የሕፃኑን ልጇን ደም በዲዮቅልጥያኖስ ፊት ላይ ረጭታ ረገመችው። ዲዮቅልጥያኖስም በንዴት ከሴት ልጇ ጋር ከወገባቸው ላይ ከሁለት አስቆረጣቸውና ሰማዕትነታቸውን ፈጽመው የክብርን አክሊል ተቀዳጁ። ቅዱስ ዲዮቅልጥያኖስንም ቸንክረው ሰቀሉት። ሕፃኑም ተሰቅሎ ሳለ በእናቱና በእህቱ የሆነውን ነገር ይመለከት ነበር። ሆዱን ሰንጥቀው በመቅደት አንጀቱን አውጥተው ወስደው በተራራ ላይ ጣሉት። ጌታችንም ከሞት አስነስቶት እንደ ቀድሞው ሕያውና ፍጹም ጤነኛ አደረገው። ቅዱስ ኤስድሮስም ተመልሶ ሄዶ ከከሃዲው ንጉሥ ፊት ቆመ። አሁንም በብረት አልጋ ላይ አስተኝተው ከስር እሳትን አነደዱበት። ሁለተኛም በብረት ላይ አስተኝተው ፈጩት። ነገር ግን ጌታችን አሁንም ከሞት አስነሳው። በዚህም ብዙዎች በኤስድሮስ አምላክ አምነናል እያሉ በምስክርነት አረፉ። ዳግመኛም በእርሱ አምላክ ካመኑት ከ800 ነፍሳት ጋር ሰቀሉት። አሁን ጌታችን አድኖ አስነሳው። በስቃይም ብዛት አልሞት ቢላቸው አንገቱን በሰይፍ ቆረጡት። ነገር ግን አሁንም ጌታችን ለሶስተኛ ጊዜ ከሞት አስነሳው። ከዚህም በኋላ ቅዱስ ኤስድሮስ ትልቅ ድንጋይ በአንገቱ ላይ አስረው ወደ ባህር ጣሉት። ቅዱስ ሚካኤልም ከባህሩ ውስጥ አውጥቶ በንጉሱ ፊት አቆመው። ዳግመኛም ወደ ከተማ ወስዶ ሰቅሎ ገደለው። ጌታችንን ለአራተኛ ጊዜ ከሞት አስነሳው። ለተራቡ አንበሶች ሲሰጠው እነርሱም ምንም ሳይነኩት ቀሩ። ይልቁንም አክብረው ሲሰግዱለት ቢመለከቱ በንዴት ሰውነቱን ቆራርጠው ወደ ባህር ጣሉት። ጌታችንም ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር ተገልጦለት ለአምስተኛ ጊዜ ከሞት አስነሳው። ንጉሱም እጅግ አፈረና የሚያደርገው ቢያጣ በግዞት ወደ ሰሎንቄ ሀገር ላከው።
በዚያም ብዙ ካሰቃዩት በኋላ ወደ ንጉሱ መለሱት። ንጉሱም በእስር ቤት አስሮ በረሃብ እንዲሰቃይ ያደረገው። በመጨረሻም ቅዱስ ኤስድሮስ ግንቦት 19 ቀን የሰማዕትነትን ፍጻሜ ሆነና ተሰቅሎ አረፈ። የሰማዕትነት አክሊልም ተቀዳጀ። ቅዱስ ኤስድሮስ የኖረበት ዘመን 12 ዓመት ነው። በቅዱስ ኤስድሮስ ምክንያት በጌታችን አምነው ከኤስድሮስ ጋር አብረው በሰማዕትነት የሞቱ ሰዎች ብዛት 800,007 ሰዎች ናቸው። ጌታችንም ለሕፃኑ ሰማዕት ለቅዱስ ኤስድሮስ አስደናቂ ቃል ኪዳን ገብቶለታል። እግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።